አንድ የምነግርሽ ነገር አለኝ። ልፈታሽ ፈልጋለሁ፣ ግን ለምን እንደማታውቂያት ታስመስይ። በቃ በእኛ መሀል ውስጥ ፍቅር አይሰራም። ስለዚህ የ7 ዓመት ትዳራችን ከንቱ ነበር ማለት ነው? አዎ፣ እስካሁንም ለልጄ ስል ነው። በቃ አሁን አንድ ልጅ አለን፣ ይሄን ጋብቻ ማቋረጥ ይኖርብናል። ለመፋታት ዝግጁ ነኝ። ነገር ግን እንደዛ የሚሆነው አንድ ነገር የምታደርግልኝ ከሆነ ነው። ምን ላድርግ? ምንም ላደርግልሽ እችላለሁ። እኔ አንተን ገንዘብ አልፈልግም። ፍቺያችንንም በአንድ ወር እንጨርሰዋለን። ነገር ግን እቺን አንድ ወር ከስራ እንደተመለስክ እየተሸከምከኝ ወደ አልጋዬ ትወስደኛለህ። ጥሩ፣ እችላለሁ። በቃ በመጨረሻም ተስማማቸው። ወዴ አትቀልድ። የመሸከሚያ ሰዓቴ ሳይደርስ አይቀርም። በጭራሽ ስለ ፍቺያችን ለልጃችን እንዳትነግረው። በዚህ አይነትማ 7 ዓመት ሙሉ ምንም ፍቅር አልሰጧትም ማለት ነበር። በጣም ይቅርታ። ከዚህ በኋላ ትዳሬን መፍረስ አልፈልግም። እስካሁንም አስጠሊታ ትዳር ውስጥ ያለው ነበር የሚመስለኝ። ነገር ግን እስካሁን የኔ ጥፋት ነበር። አንድም ቀን ለትዳሬ ጊዜ ሰጥቼው አላውቅም። ከዚህ በኋላ አይንህን ማየት አልፈልግም። ከዚህ በኋላማ አብቅቷል። ይቅርታ። አበባ ትሰጭኛለሽ? ውዴ ውዴ ውዴ፣ ይሄ ቀን ቀርቶሻል ልልሽ አልችልም። የካንሰር በሽታ በራሱ እንክብካቤ ይፈልጋል። ከጎንሽ ያለ ሰው ሊንከባከብሽ ይገባል። በጣም አስፈላጊ የምነግርህ ነገር አለ። ከአንቺ ይልቅ የኔ አስቸኳይ ጉዳይ ነው። ስለዚህ መሄድ አለብኝ። ኦዬ ጓደኛዬ፣ አሁኑኑ በቶሎና የማሳይ ነገር አለኝ። በሰላም ነው ግን እንደዚህ ቾከልከው? እሺ በቃ መጣሁ። ለምንድን ነው እንደዚህ አጣርፌ ጠራኝ? ተመልከት እስቲ ወደዛ። ገዝተህ እንዳይሆን ብቻ 50 ሚሊዮን ብር ያወጣውበት መኪና። ባይዘዌ እቺንም ሰዓት ዛሬ ነው የገዛኋት 50 ሺህ ብር። ተመልከቻት፣ እቺ መነጽር 20 ሺህ ብር ነው የወጣባት። ብቻ ምን አለፋ በገንዘብ የማይገዛ ነገር የለም። የኔ ልጅ እባክህ የተወሰኑ ቢላዎችን ግዛኝ። ምንም የሚገዛህ ነገር የለም። ከመኪና ያጠገብ ዞራል። ከእናትህም ሆነ ከኔ ምርቃትን ታገኛለህ። እባክህ የተወሰነውን ግዛኝ። ትሰማኛለህ? ያንተንም ቢላ ሆነ ምርቃት አልፈልግም። ተንቀሳቀስ። ስራን ለመናቅ እድሜን ሳልል መስራቴ ነው አይደል? ስንት ነው አጎቴ? 200 ብር። የኔ ልጅ በርካታ ምርቃቶችን እና ጸሎቶችን ያጣው ከኔና ከናተ። የኔ ልጅ በጣም አመሰግናለሁ። ጓደኛዬ ምንድን ያደረግከው? 200 ብር እኮ ነው ያባከንከው። ሰውዬ ካጠገቤ ዞር ይበሉ። አልገዛም አልኩ አይደል እንዴ? ቆይ እንዴ፣ ስንት ናቸው አጎቴ? 150 ብር ብቻ። የኔ ልጅ ፈጣሪ ጠብቅ ልጄ። ከልቤ ነው ጸሎት የማደርግልህ። አሚን አጎቴ። ወንድም አንተ ደልተዋል መሰለኝ። ብዙ ገንዘብ አለ። አንተ ብዙ ገንዘብ ነው የምታገኘው። አንዳንዴ ግን ትንሽ ምርቃትም አገኝ። ምንድን ነው ምርቃት? በሱ ምንም ያገኘሁት ነገር የለም ወንድሜ። ገንዘብ ቤት ይገዛል፣ ገንዘብ መኪና ይገዛል፣ ገንዘብ ሁሉን ነገር ይገዛል። ገንዘብ ገንዘብ ገንዘብ። አትሸወድ ወንድሜ፣ ገንዘብ ሁሉም ነገር ነው። ሰላም አጎቴ። ሰላም አክስቴ። ሰላም የኔ ልጅ። አሁን እንዴት ነው? እኔ እንኳን ደህና ነኝ። ግን ዴቭ እንዴት ነው? ብረት ጭንቅላቱን ስላገኘው በርካታ ደም ፈሶታል። ምን እንደሚሻል አላውቅም። ሁለታችንም መኪና ውስጥ ነበርን። እየነዳ የነበረው እሱ ነው። ስልክ ተደወለለት። እንዳያነሳ ብነግረው አንስቶ እያናገረ ሳለ
ከሲኖትራክ ጋር ተጋጨን። እኔን የገረመኝ እኔ እንዴት ምንም አልሆንኩም፣ እሱ እንደዛ ቆስሎ ሳለ። ዶክተር እንዴት ነው የልጅ ሁኔታ? አሁን በአሳሳቢ ሁኔታ ላይ ነው ያለው። ዶክተር ስለ ብር ምንም እንዳትጨነቅ፣ ምንም ስለ ገንዘብ እንዳታስብ፣ እንደ ውሃ ላፈስ እችላለሁ፣ ብቻ ልጅን አትርፉልኝ። በጣም ይቅርታ። በአሁን ጊዜ ግን ገንዘብ አይደለም ሊረዳችሁ የሚችለው። በአሁን ጊዜ መልስ ሊሰጠው የሚችለው ጸሎት ብቻ ነው። እባካችሁ ጸልዩለት። አመሰግናለሁ። በአሁን ጊዜ መልስ ሊሰጠው የሚችለው ጸሎት ብቻ ነው። በርካታ ምርቃቶችንና ጸሎቶችን ያጣው ከኔና ከናት። እኔን የገረመኝ እኔ እንዴት ምንም አልሆንኩ። ፈጣሪ ጠብቅ ልጄ፣ ከልቤ ነው ጸሎት የማደርግልን። ምንድን ነው ምርቃት? በሱ ምንም ያገኘሁት ነገር የለም። ዶክተር ልጄ እንዴት ነው? ፈጣሪ ጸሎታችሁን ሰምቷል። አሁን ልጃችሁ ከአደጋ ውጪ ነው። ወርቅ ጣሪያችን ላይ መደርደር እንችላለን፣ ነገር ግን ምርቃት ከሌለን አሁንም ደሃ ነን። ምን ሆነ ነው? በህይወቴ አንድ ጓደኛ እንኳን ኖሮኝ አያውቅም። አንድ ጓደኛ። ታውቃለህ አባዬ፣ ምንም መልካም ሆኜ ብቀርባቸው እኔን ከመጉዳት ወደ ኋላ አይሉም። የኔ ልጅ ብልጥ ሁን። ከልክ ያለፈ ደግነት ቁስልን ይጋብዛል። ትክክል፣ ቁስልን ይጋብዛል። ከዚህ በፊት እንደዚህ ሰግቼ አላውቅም። አቅሜ እየተዳከመ ነው። ትንሽ ጊዜ እንደቀረኝ ሳቅ በጣም መፍራት ጀምሬያለሁ። በዙሪያዬ ላይም የኔ የምላቸው ሰዎች ራቁኝ። አንድ እንስሳ እንኳን መጥቶ እንዴት ነው ብሎ አልጠየቀኝም። ቁጭ ብዬ ሞቴን እየተጠባበኩኝ ነው። የጫካው ነብር እጅጉን ታሞ ሞቱን እየተጠባበቀ ነው ተብሏል። ሁላችንም በየተራ ሄድን መጠየቅ ሳይኖርብን አይቀርም። ሁሉም እንስሳ አንድ በአንድ ሄደው ጠይቀውታል። እኔ ብቻ ነኝ ያልጠየቅኩት። ሄጄ ማዘኔታ ማሳየት አለብኝ። ኧረ እንደማየው ከሆነ ጓደኛዬ ብዙ ወዳጆችን አፍርቷል። ጓደኛዬ ለምን ውጭ ላይ ቆምክ? ለመጨረሻ ጊዜ እንኳን ገብታ አትጠይቀኝም እንዴ? እዚሁ ቆሜ አንተ ሞት ብጠባበቅ የተሻለ ይመስለኛል። ከሁሉም እንስሶች ለምን አንተ ብቻ መጥተህ እንዳልጠየቅከኝ ነው ግራ ይገባኝ። ቤት ውስጥ የገቡ ብዙ የእግር ኮቴዎችን ተመልክቻለሁ። ነገር ግን የገባ የእግር ኮቴ እንጂ የወጣ የእግር ኮቴ አይታየኝም። ይህን ጭንቅላትህን እኮ ነው የምወድልህ። አንድ ነገር ውስጥ ከመግባታችን በፊት ዝቅ ብለን አሻራውን ማየት በጣም አስፈላጊ ነው ለማለት ነው። ፈጣሪ ለአባቴ ረጅም ዕድሜ ይስጠው፣ ለእናቴ ረጅም ዕድሜ ይስጣት፣ ለወንዱ አያቴም ረጅም ዕድሜ ይስጠው፣ ሴት አያቴ ቻው ቻው። ፈጣሪ ለአባቴ ረጅም ዕድሜ ይስጠው፣ ለእናቴ ረጅም ዕድሜ ይስጣት፣ ወንድ አያቴ ቻው። አጋጣሚ አይመስለኝም። የኔ ልጅ ማታ ማታ ለምንድን ነው እንደዛ ብለህ የምትጸልየው? እኔ እንጃ፣ አእምሮዬ ውስጥ የመጣውን ነው የማወራው። ምንድን ነው? አይ ምንም አይደለም። ፈጣሪ ሆይ ለእናቴ ረዥም ዕድሜ ስጣት፣ አባቴ ቻው። ምን ሆነ ነው? ዛሬ ቀኑን ሙሉ ስልክ ስደውልልህ አታነሳም? ዛሬ ምንም አትበይኝ። እንደ ዛሬ መኖርን ተመኝቻት አላውቅም። መኖርን ተመኘ? እኔ ምን ልበል? የዘበኛችንን ሬሳ ታቅፌ